ከተማ አስተዳደራችን በኢንቨስትመንት ዘርፉ ባለሀብቶችን ወደ ከተማችን መጥተው እነሱም ተጠቃሚ ሆነው ህብረተሰቡንምና ወጣቶችን ተጠቃሚ ለማድረግ ወደ ስራ እንዲገቡ በማመቻቸት በኩል ከተማ አስተዳደሩ የሚቻለውን ሁሉ እያመቻቸው ወደዚህ እየሳበ ያለበት ሁኔታ ነው ያለው። በዚህም እዚች አሁን ያለንባት ቦታ ላይ ብቻ ወደ 19 አካባቢ የሚደርሱ ፋብሪካዎች ናቸው ያሉ። ከዚያ ውስጥ አንደኛው ሃፒ ወተት ፋብሪካ ነው። ስራ ጀምሯል። በዚህ አመት ተመርቆ ወደ ስራ የገባ ፋብሪካ ነው። ሌሎችም አሉ። ወደ ኢንቨስትመንት ዘርፉ ባለሀብቶቹ እንዲመጡ ከተማ አስተዳደሩ ስራ እየሰራ ይገኛል ማለት ነው። ከዚህ በላይም ባለሀብቱ ወደዚህ መጥቶ ልማት እንዲያለማ ህብረተሰቡን ተጠቃሚ እንዲሆን ከዚያ ባለሀብቶችም ተጠቃሚ እንዲሆኑ ለማድረግ ቀጣይም ከ200 ሄክታር በላይ መሬት አዘጋጅተን ጥሪ እያደረግን ያለንበት ሁኔታ ነው ያለ። ወደ ስራም እያስገባንበት ያለው ሁኔታ አለ። ይሄንን ስናደርግ ለኛ ከተማ አስተዳደር መሰረታዊ ችግር ናቸው የምንላቸው የመሰረተ ልማት ማሟላት ስራ ነው። ውሃ፣ መብራት እና መንገድ ተያያዥ ጉዳዮች ችግር ናቸው፣ እውነት ነው። የመብራት ችግርን ለመፍታት ክልሉ ወደ 2.7 ሚሊዮን ብር አካባቢ ኢንቨስት አድርጎልን የመብራት ግምት ተገምቶ መጨረሻ ላይ በቫሪዬሽን የዚህ ክልላዊ ችግሩ ሲፈጠር ተቋርጦ ያን ቫሪዬሽን ከተማ አስተዳደሯ 547 ሺህ ብር አካባቢ እንደገና 2016 ላይ አሟልተን የመብራት ዝርጋታ እንዲዘረጋ ተደርጎ ነው ይሄ ፋብሪካም እንዲጀምር የተደረገው።